ወዳጆቼ እስኪ ልጠይቃችሁ፣ የሰው ልጅ ድፍረትና የእግዚአብሔር ትዕግስት እንዴት ይደንቃል! አይሁድ ጌታን ይህን በምን ስልጣን ታደርጋለህ ብለው ሲጠይቁት ዓለምን በቃሉ የፈጠረ ጌታ በገዛ ቤቱ እንደ እንግዳ መቁጠራቸው እንደምን ያለ ድፍረት ነው! ይህ የሰሙነ ሕማማት ዕለተ ማክሰኞ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሰኞ ባደረገው አንጽሖተ ቤተ መቅደስ ምክንያት ስልጣንን ለሰው ልጅ የሰጠው ጌታችን ስለ ስልጣኑ በጸሐፍት ፈሪሳውያን ተጠይቋልና ዕለተ ማክሰኞ የጥያቄ ቀን ይባላል። ጠያቂዎቹ የካህናት አለቆችና የሕዝብ አለቆች ናቸው። አንድም በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ረጅም ትምህርት ስላስተማረ ዕለቱ የትምህርት ቀን ይባላል። ክርስቲያን የሆነ ሁሉ ከስጋዊ ነገር ርቆ በዚህ ሰሞን የሃይማኖት ትምህርት ሲማር ሲጠይቅ መሰንበት እንደሚገባው ይህ መጽሐፍ ቅዱሳዊ ሥርዓት ነው። በዕለተ ሰኞ የነጋዴዎችን ንብረት መገልበጥና ማባረሩን መነሻ በማድረግ አይሁድ ጸሐፍት ፈሪሳውያን በማን ስልጣን እነዚህን ታደርጋለህ ሲሉ ጠይቀውታል። ጌታችን ሲያደርጋቸው የነበሩት ታምራት፣ ድንቅ ስራዎችና ትምህርቱ ሕዝቡ እንዲከተለው ስላደረገ የካህናት አለቆች በቅናት ከሮማ መንግስት ባለስልጣናት ጋር ሊያጋጁት የቀየሱት ስልት ነበር። ነጋዴን ማባረርና መደብን ማስለቀቅ መንግስታዊ ስራ ነውና ጌታችን በራሴ ስልጣን ነው ቢላቸው ጸረ መንግስት ነው በማለት ለሮም መንግስት ያሳጡት ነበር። ጌታችን ግን ለጥያቄያቸው ቀጥተኛ ምላሽ ከመስጠት ይልቅ እንዲህ ብሎ ጥያቄያቸውን በጥያቄ መለሰላቸው። የዮሐንስ ጥምቀት ከየት ነው? ከሰማይ ነው ወይስ ከምድር? በማለት ጥያቄያቸውን በጥያቄ መልሶላቸዋል። እነርሱም ከሰማይ ነው ቢሉት ለምን አላመናችሁበትም እንዳይላቸው ሰጉ። ከሰው ነው ቢሉት ደግሞ ሕዝቡ ዮሐንስን እንደ መምህር ይፈሩት እንደ አባትም ያከብሩት ነበርና ሕዝቡ እንዳይጣሏቸው ፈሩ። እናም እንደዚህ አሉ፣ ከወዴት እንደሆነ አናውቅም የሚል የተንኮል ምላሽ ሰጡት። ጌታችንም እኔም በማን ስልጣን እንደዚህ እንደማደርግ አልነግራችሁም አላቸው። በልቦናቸው የሚያደርጋቸውን ተግባራት ሁሉ በራሱ ስልጣን እንደሚያደርግ ቢያውቁም በክፋትና በጥርጣሬ ስለተሞሉ ነበር እንደዚህ ብለው የጠየቁት። ዳግመኛም በዚህ ዕለት በቤተ መቅደስ ረጅም ትምህርት ስላስተማረ የትምህርት ቀን ይባላል። ይኸውም ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ ማቅረብ መክሮ መመለስ እንደሚገባ ሲገልጽልን ነው። ክርስቲያን የሆነ ሁሉ ከስጋዊ ነገር ርቆ ከዋዛ ፈዛዛ ተጠብቆ የጌታችንን ውለታ፣ ሕማሙን፣ ግርፋቱን፣ ስቅላቱን፣ ሞቱንና መከራውን እያሰበ በስግደት ይህንን ሳምንት ሊያሳልፈው ይገባል። የሰው ልጅ ድፍረትና የእግዚአብሔር ትዕግስት እንዴት ይደንቃል! አይሁድ ጌታን ይህንን በምን ስልጣን ታደርጋለህ ብለው ሲጠይቁት ዓለምን በቃሉ የፈጠረ ጌታ በገዛ ቤቱ እንደ እንግዳ እንደ ወራሪ የመቁጠራቸው ድፍረት እንደምን ይገርማል! ጌታ ግን በስልጣኑ መብረቅ ሊያጠፋቸው ሲችል በትህትና ጥያቄያቸውን መለሰላቸው። ይህ የሚያሳየው እግዚአብሔር ለሰው ልጅ ድፍረት ያለውን ገደብ የለሽ ትዕግስት ነው። ዛሬም እኛ በሕይወታችን እግዚአብሔር ለምን እንዲህ ያደርጋል እያልን ስልጣኑን ስንገዳደር እርሱ ግን በመለኮታዊ ዝምታው ንስሐ እንድንገባ እድል ይሰጠናል። ድፍረታችን በትዕግስቱ የሚታገስ አምላክ መሆኑን በዚህ ዕለት በዕለተ ማክሰኞ በጉልህ አስተምሮናል። የፈሪሳውያን ጥያቄዎች የእውቀት ፍላጎት ሳይሆኑ ጌታን በቃሉ ለመያዝ የተዘረጉ ወጥመዶች ነበሩ። ጌታ በዚህ ዕለት ግብዞችን አጥብቆ ዘለፋቸው። ምክንያቱም የቤተ መቅደሱ መሪዎች መሆናቸው ከፍርድ አያድናቸውምና። እንዲያውም አውቆ ማጥፋት ድርብርብ ፍርድን ያመጣል። ከውጭ አምራችሁ ትታያላችሁ፣ ከውስጥ ግን እርኩሶች ናችሁ ተብሎ በማቴዎስ ወንጌል ምዕራፍ 23 እንደተጻፈ በማለት የልብ መታወራቸውን ገለጸ። ይህ ማስጠንቀቂያ ዛሬ ለኛ ነው። ሃይማኖታዊ ስልጣን ወይም ዕውቀት መኖሩ ብቻውን ዋስትና አይሆንምና ጌታ የሚፈርደው በሥራ ላይ እንጂ በወንበር ላይ አይደለም። የሰሙነ ሕማማት ዕለተ ማክሰኞ የግብዝነትን ጭንብል የምንጥልበትና በፊቱ በሐቀኝነት የምንቆምበት ዕለት ነው። የእውቀት ባለቤትና የእውነት ባለቤት መሆን ሁለቱም ልዩነት አላቸው። ፈሪሳውያን የሕጉና የእውቀት ባለቤት ነበሩ፣ ነገር ግን የእውነት ባለቤት አልነበሩም። ሕጉን እያወቁ ሕጉን የሰጠውን ጌታ ለመስቀል ማሴር
ታላቅ የልብ መታወር ነውና። እውቀት ወደ እውነት ካላደረሰ እውቀት ብቻውን ኩራትና ጥፋት እንዲሁም ትዕቢትን ይወልዳል። ዛሬም ብዙዎቻችን መጽሐፍ ቅዱስን እናውቃለን፣ ነገር ግን ክርስቶስን በሕይወታችን አናውቀውም። እውቀት በጭንቅላት ውስጥ ሲቀር ባለቤት ያደርጋል፣ ወደ ልብ ሲወርድ ግን ባለ እውነት ያደርጋል። የሰው ልጅ የታሪክ መዝገብ በታላቅ ተስፋ ቢጀምርም ከአባታችን አዳም በደል ወይም ስህተት በኋላ በሕማማት፣ በደውያት፣ መቅሰፍታት፣ በብዙ መከራ የሰው ልጅ ሊኖርባቸው ግድ የሆነባቸው ቀናቶች ጥቂቶች አልነበሩም። ጥሮ ግሮ ወጥቶ ወርዶ ለፍቶ ማስኖ የዕለት ጉርስን የዓመት ልብስን ማግኘት እጅግ አዳጋች ነበር። ይህ የታሰረው ታሪክ የሚያሳየው የሰው ልጅ በራሱ ጥረትና በገዛ ክንዱ ብቻ ከገባበት የውድቀት ማጥ መውጣት አለመቻሉን ነው። በዚያ የጨለማ ዘመን የሰው ልጅ ቢያጠፋ እና ቢበድል ከእግዚአብሔር ሕግ ቢወጣ አልፎ ተርፎም ጽድቅን እንኳን ቢሰራ የሚቀበለው ውጤት ፍዳና ኩነኔ ብቻ ነበር። እነዚህ ዕለታትና ዘመናት ዛሬም ድረስ በቤተ ክርስቲያናችን ትውፊት ውስጥ የዓመተ ኩነኔና የዓመተ ፍዳ ምሳሌዎች ተደርገው ይወሰዳሉ። ሕግ መኖሩ በደል ለመለየት ቢረዳም ለቆሰለው የሰው ልጅ ነፍስ ግን ፍጹም ድህነትና ፈውስን ሊሰጠው አልቻለም። የሰው ልጅ በሕግ ቀንበር ስር ሆኖ የራሱን ኃጢአት እያወቀ ነገር ግን ከዚህ ባርነት ነፃ መውጣት አቅቶት ለዘመናት ተሰቃየ። ይሁን እንጂ በሰው ልጅ ጥረትና በሕግ አቅም ያልተቻለው ድህነት በመለኮታዊ ቸርነት ሊፈጸም መንገድ ተጀመረ። ሁልጊዜ የሰው ልጅ ቢያጠፋ ቢበድል ከሕገ እግዚአብሔር ቢወጣ እንኳ የዋህ ታጋሽ፣ ቸር፣ አዛኝ የሆነው አምላክ የጠፋውን ሊፈልግ፣ የተራበውን ሊያጠግብ፣ የታረዘውን ሊያለብስ፣ ፍቅር ያጣውን ፍቅር ሊለግስ፣ ሰላም ለሌለው ፍጹም ሰላምን ሊሰጥ፣ ተስፋ ለሌለው ተስፋን ሊያጎናጽፍ ከሰማያት ሰማያት ወርዶ ከቅድስት ድንግል ማርያም ተወለደ። በገዳመ ቆሮንጦስ 40 ቀንና 40 ሌሊት ጾመ። በጾሙ የኃጢአት ስሮችን ወይም ደግሞ ራሶች የተባሉትን ስስትን፣ ትዕቢትን፣ ፍቅረ ንዋይን ድል አደረገልን። እኛም እርሱ የጾመውን ጾም እንድናከብር እንድንጾም ዲያብሎስን ድል አድርጎ እኛም ዲያብሎስን ድል እንድነሳው ኃይልና ምሳሌ ሆነን። ይህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ዘር ሁሉ ከዲያብሎስ ባርነት ነፃ ለማውጣት በፈቃዱ የተቀበላቸውን ጽዋትወ መከራ የምናስብበት ሳምንት ሆኖ ተሰጠን። ይህ ሳምንት ከሞት ወደ ሕይወት ከጨለማ ወደ ብርሃን የምንሸጋገርበት የታሪክ መሸጋገሪያ ወቅት ነው። የሰው ልጅ በራሱ ጥረት ሊወጣ ያልቻለውን የጨለማ ሕይወት ክርስቶስ በሕመሙና በሞቱ እንዴት እንደቀየረው የምናይበት ታላቁን ድህነት ያገኘንበት ሳምንት ነው።